መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን ያህል እንደሚጎዳ የምናውቀው አንድ ምሳሌ ልስጣችሁ። ነቢየ እግዚአብሔር ዳዊት ነው። ንጉሥ ዳዊት በሕይወት ዘመኑ አንድ የሠራው ኃጢአት ነበር። በዚህ ኃጢአቱ ዕድሜውን ሙሉ አልቅሷል። አንዴ በሠራው ኃጢአት ዕድሜውን ሙሉ አልቅሷል። እኛ ዕድሜያችንም ሙሉ በሠራነው ኃጢአት አንዴ አልቅሰን እናውቃለን? አናውቅም። ዳዊት ምንድን ነው የሠራው መሰላችሁ? መጀመሪያ ሥራ መፍታት ነው። ሥራ መፍታት ራሱ አንዱ ኃጢአት ነው። የእህትሽ የሰዶም ኃጢአት ምንድን ነው ይልና ትንቢተ ሕዝቅኤል ላይ አንዱ ሥራ መፍታት ነው። ሥራ ሲፈታ ሰይጣን ሥራ ይሰጠዋል ለሰው። ሰይጣን የሚሰጠው ሥራ ደግሞ ኃጢአት። ሥራ ፈቶ በሰገነቱ ላይ ሲመላለስ አንዲት ሴት ገላዋን ስትታጠብ ተመለከተ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። የሰው ሚስት ናት ከተባለ በኋላ ሌላ ወሬ ያስፈልጋል? አያስፈልግም። ዳዊት ግን አስመጣት። የኬጢያዊው የኦርዮን ሚስት ቤርሳቤህን አስነወራት ይላል መጽሐፍ ቅዱስ። ባልና ሚስት የሚፈጽሙትን ሩካቤ አዳምም ሚስቱን ሔዋንን አወቃት አይደለም የሚለው። ከሕግ ውጭ ከሆነ ግን አስነወራት ነው የሚለው፣ ደረሰባት ነው። ከዛ ዳዊት አስነወራት። ይቺ ሴት ከወር ልማዷ ነጽታ ነበር ገላዋን ስትታጠብ የነበረው። ስለዚህ ጸነሰች። መልእክተኛ ላከችበት፣ ንጉሥ ሆይ ያንተን ልጅ ጸንሻለሁ አለችው። አሁን ልብ አድርጉ። ዳዊት ጦር ሜዳ የሄደን የአንድ ወታደር ሚስት ቀምቶ ከሱ ጸነሰች ቢባል ለስሙ ጥሩ ነው አይደለ? ይሄን ነገርማ መፍትሄ ያስፈልገዋል ብሎ ባሏን ከጦር ሜዳ አስመጣው። ምንድነው ሐሳቡ? ባሏ መጥቶ ከሚስቱ ጋር ምን እንዲተኛና ጽንሱ የሱ ነው እንዲባል። ኬጢያዊን ኦርዮን አስመጣው። እንዴት ነህ? ጦሩ እንዴት ነው? ሰላም ነው ወይ ያለው። ጠየቀው። እግዚአብሔር ይመስገን ታቦተ ጽዮንን ይዘን ድል እያደረግን ነው ንጉሡ ያለው። በልሺ ወደ ቤት ግባና እረፍ አለው። እንደው ከሚስት ጋር ተኛ ማለት ነው የቀረው። ዋና ሐሳቡ ኃጢአቱን ምን ለማድረግ ነው? ለመሸፈን። ኬጢያዊ ኦርዮ ግን ውጭ አደረ። ይገርማቸዋል። ውጭ አደረ። ከዛ በማግስቱ ውጭ ማደሩን ሲሰማ ምን ነው ውጭ አደርካል? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን። የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከቤቴ ገብቼ ተኛለሁ? አልተሳካም። ስለዚህ አበላው፣ አጠጣው፣ አሰከረው። ሲሰክር ገብቶ ከሚስቱ ጋር እንዲተኛ ነው። ሰካራም የልቡን አይስትም። አሁንም ከውጭ አደረ። ምን ነው አለው? ታቦተ ጽዮን ከደጅ አድራ። እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ? በጣም ይገርማል። እንዴት ከምኔ ጋር ገብቼ ተኛለሁ? ዳዊት ከማን ጋር ነው የተኛው? ከሰው ሚስት ጋር። አንዳንዴ መንፈሳዊ ከሆኑ ሰዎች ምንም ማቁም የተባሉት የሚሻሉበት ጊዜ አለ። አሁን ለዳዊት ስለ ታቦተ ጽዮን ክብር መጥቶ ኬጢያዊ ኦርዮ ይንገረው? ከአሕዛብ የመጣ እኮ ነው። ኬጢያዊ ነው። ተገዝሮ ነው እስራኤላዊ የሆነው። እንዴት እሱ ይነግረዋል? ዳዊትን ያህል ልበ አምላክ። ይሄ ምን ያስተምረናል? እግዚአብሔር የጻፈው እኮ ዳዊት ንስሐ እንደገባ ጠፍቶት አይደለም፣ ማንንም ሰው እንዳናምን ነው። ጸጋ አለው ብለን ሰባኪ ነው ብለን ዘማሪ ነው ብለን የፈለገ ቢዘምር ከዳዊት ይበልጣል? አይበልጥም። የፈለገ መናኝ ቢሆን እንደ ዳዊት ልበ አምላክ ሊሆን አይችልም። የፈለገ ጸጋ ቢወርድበት ኃጢአት የማታዋርደው ሰው የለም። ሁላችንም በቸርነቱ ይጠብቅ። አትመኑ ማንንም ነው። እንደ ዳዊት ልበ አምላክ ብትሆን ኃጢአት ግን ትጥላለች። ወግታ የጣለቻቸው ብዙዎች ናቸው። ከዛ መጨረሻ ዳዊት ደብዳቤ አስይዞ ሰደደው። ደብዳቤው ይገደል የሚል ነው። ምስኪን ኦርዮ ልክ እንደ ይስሐቅ የሚሰዋበትን እንጨት ተሸክሞ እንደሄደው፣ ልክ እንደ ክርስቶስ መስቀሉን ይዞ እንደሄደው፣ ልክ እንደ ባህራን የሞቱን ደብዳቤ ይዞ እንደሄደው ሄዶ ወስዶ ሰጠ። ደብዳቤውን ሳይው ጦር መሪው ይገደል ይላል። ምንም ማድረግ አልቻለም። በቃ ጠላት የሚበዛበት ቦታ ላይ ጥላችሁት ሽሹ ብሎ አዘዘ። ወታደሮች ኦርዮን ይዘው ዘመቱ። የጠላት ጦር ግር ብሎ ሲመጣ ጥለውት ሸሹ። ታቦተ ጽዮንን ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? እግዚአብሔር። ነቢየ እግዚአብሔር ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገሩ ሰላም፣ በፈረስ ላይ ከመጡ ችግር አለ። ጦር ሊሆን ነው ማለት ነው። ዳዊት ደነገጠ። ምንድነው አለ? ኧረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምንድነው አለ? አንድ ሰው በጣም ብዙ በጎች የነበሩት ባለሀብት ነበረ። ከጎረቤቱ ደግሞ አንዲት በግ ያለችው ደሃ ሰውዬ ነበር። ይህ ባለ አንዲት በግ ያለችው ሰውዬ ወደ ሩቅ አገር ሊሄድ ሲል ለጎረቤቱ ብዙ በግ ላለው ባለጸጋ
እችን አንድ በጌን ከበጎች ጋር አብረህ ቆይልኝ ብሎ አደራ ሰጥቶት ሄደ። እሺ ብሎ ከተቀበለ በኋላ የባለጸጋ እንግዳ መጣበት። ድንገት እንግዳ ሲመጣበት ከብዙ በጎቹ መሃል ላለማረድ ብሎ ሳስቶ የዚህን ሰውዬ በግ አረደበት። ምን ይመስልሃል ንጉሡ አለው። ይህ ሰው ምናምንቴ ነው አለ። ምንድነው? ስለ አንድ ፈንታ 4 እጥፍ ይመልሳል። 4 እጥፍ ይመልሳል። ኦ ንጉሥ ፈታይ ከበርስከ፣ ንጉሥ ሆይ ያ ሰው አንተ ነህ። የፈረድከው በማ ላይ ነው? በራስ ላይ ነው። ብዙ በጎች አሉት የተባልከው ዳዊት እግዚአብሔር ባይፈቅድለትም እሱ ግን ከሕግ ወጥቶ ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። አንተ ነህ ባለ ብዙ በግ የተባልከው። አንዲት በግ አለች የተባለው ኦሪዮ ነው። አንተን አምኖ ጥሎ ጦር ሜዳ ሄደ። እንግዳ መጣብህ የተባለው ጊዜያዊ ፍትወትህ ነው፣ ዝሙትህ ነው። ከብዙ ሚስቶች ጋር ማሳለፍ ስትችል አንተን አምኖ የጣለልህን አንዲት በግ ወሰድክበት፣ እሱንም አስገደልከው። ስለዚህ ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። አሁን ዳዊት የሚናገረው ሲያጣ ዞረና ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ጸሎት ያውቅ የለ ሲያስበው ኃጢአቱ ብዙ ነው። እንደ ኃጢአቴ መጠን እንዳይል አያዋጣም። እንደምን መጠን? እንደ ይቅርታህም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁል ጊዜ በፊቴ ነው፣ አልረሳውም። አንተም ብቻ በደልኩ። እኔማ ንጉሥ ነኝ፣ ከኔ በላይ ሌላ ንጉሥ የለም ባገሩ። አንተም ብቻ ግን በደልኩ። በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ። ሁሉ ይበድላል ብለህ የተናገርከው ቃል እውነት ሆኖ ይገኝ ዘንድ ይኸው እኔም በደልኩ ብሎ አለቀሰ። እግዚአብሔር ንስሐውን ተቀበለ። የሁላችንን ንስሐ ይቀበላል።